ቤተሰብ ጉድ ሰማችሁ? አቤል ዛሬ ጉድ አወጣ። የማርታን ጉድ አወጣ። ማርታ ተዋረደች። አንቺ ቅሌታ ማለት ነው። በዚህ ልክ ውሸት ለምን አስፈለገ? መጀመሪያ ወደ ሚዲያ ስትመጪ ጊዜ እኮ አንቺና አቤል ስትገናኙ ጊዜ አቤል በስነ ስርዓት ጠይቋታል እኮ ሴትዮ ማለት ነው። የምሬ ነው የምላችሁ። ከዛ የኤቴ ልጅ ናት ነው የአክስቴ ልጅ ናት ብላ ነው አቤልን እያሳመነች። አቤልን ብዙም አልጫናትም። እሺ ብሎ ነው የተቀበላት። ይሄ ሁሉ ውሸት ለምን ያስፈልገ? የራስሽ ልጅ እኮ ነው። እንዶ ሄርሜላ ወደ ሚዲያ ስትመጣ አካባቢ ብዙ ልጆች በማርታ ቪዲዮ የሰሩ ልጆች አሉ። እውነት ለመናገር በዩቱብ ራሱ ከቲክቶክ ያመጡ ልጆች አሉ። እኔ እውነቴ ነው የምላችሁ ማርታ ቤቢ ሻወር የተከበረላት በስነ ስርዓት ማለት ነው ልጅ እንደወለደች በደንብ ባለትዳር እንደሆነች አሁን ከተፋቱ አላቅም ልጅ እንደወለደች በደንብ በፊቷም ደግሞ ታስታውቃለች፣ በሰውነታ ታስታውቃለች። እንደወለደች የልጅ እናት እንደሆነች በደንብ ነው የምታስታውቅ። ይህ ሁሉ ክደት ለምን አስፈለገ? ማርታ ማለት ነው ውሸት ለምን አስፈለገ? ልጅ እኮ የእግዚአብሔር ስጦታ ነው። በልጅሽ ታፈራለሽ። ከሌላ ወንድ እንኳን ብታመጪ በልጅሽ ታፈራለሽ። ከዚህ ወጠጤ ጋር ክብርሽን ዝቅ አድርገሽ መዋሸት ለምን አስፈለገ? ለምን ትዋሻለሽ? ውሸት ምን ይሰራላችኋል? የምር እኮ ነገ እኮ ልጅ ወልዳችሁ የምትደብቁ ሴቶች ማለት ነው ነገ እኮ ይሄን ቪዲዮ ትመለከታለች እኮ። ገባሽ አይደለ? ጅል እንደሆንሽ ነው የተረዳው ማለት ነው። በልጅሽ ታፍራለሽ? አዎ አለኝ ብለሽ ለምን ግልጽነትሽ አትናገርም? ከፈለገ ይሄድ። አንቺ ልጅ ቢኖርሽ ጥሎ ልጅ አለኝ ብዬ ብናገር ጥሎ ይሄዳል ብለሽ ፈርተሽ ነው እንጂ ልጅ አለኝ ብለሽ ግልጽነትሽን ብትናገር እኮ ዛሬ ሚዲያ ላይ መጥታሽ አትዋረጅም ነበረ። እውነቱን ለምን አልተናገርሽ? መጀመሪያ አቤል ሲጠይቅሽ ጊዜ ለምን ዝም አልሽ? አሁን በመጨረሻ ራሱ ድርቅ ያለችው ነው መለሰችው ልጅ እንዳላት። አዎ አለኝ አለች። ይህ ሁሉ ውሸት ለምን አስፈለገ? እውነትሽን ንገሪኝ ስልሽ ለምን የለኝም እኔ ምንም የዋሸው ነገር የለኝም አልሽ። ከዚህ በፊትም እኮ ደጋግሞሽ ጠይቆሽ ነበረ። ከዛ በቃ ነገሮቹ ውሸት ሲሆን ከዛ አለፈች ማለት ነው። ዛሬ እውነቱ ሲሰማ ነው አቤል ካንቺ የራቀ ማለት ነው። በጣም ነው የምታሳፈሩ ሴቶች። ልጅ ወልዳችሁ ደብቃችሁ በልጅ የምታፍሩ ሴቶች ልክ እንደ ማርታ ሴቶች አላችሁ። ለምን በዚህ ልክ? ልጅ እኮ የእግዚአብሔር ስጦታ ነው። የምሬ ነው የምላችሁ። ነገ እኮ ቪዲዮ ታያለች ቲክቶክ ላይ እንኳን ከዩቱብሽ እንኳን ብታጠፊ ቲክቶክ ላይ እኮ አይጠፋም። ሚዲያ የያዘ ነገር መቼም አይጠፋም። ታውቃላችሁ እናንተ እንኳን ብታጠፉ በየቦታ እኮ አለ ቪዲዮ ይወጣል። ግን በዚህ ልክ ውሸት መውራት ለምን አስፈለገ? ደግሞ የአክስቴ ልጅ ናት ብላ እኮ ነው የተናገረች። እጅ ውሸታም ማለት አንቺ ቀዳዳ ሴትዮ። እንደወለድሽ እኮ በደንብ ነው የምታስታውቂ አንቺ ሴትዮ ውሸታም። አንቺ ከአቤል ጋር አንደኛ አትመጣጠኑም ብዬ ነበረ። ማርታ ልጅ እንደወለደችው ብዙ ኮመንተሮች እኮ በኮመንት በጣም ነው የምትገርሙ። ጌታ በጣም ነው ማደንቃች የኔ ውዶች ማለት ነው። የምሬ ነው የምላችሁ። ተው ከተመልካች ጋር አትጋፈጡ ብዙ ማለት ነው። ተመልካች ጉዱ ያወጣል። ጉድ ማለት ነው። ማርታ ልጅ እንዳልወለደችው ነው ሁሉም ሰው የሚያውቁ። አንዳንድ በጎች የእውነት ማርታ ልጅ የላትም ብሎ ነው የሚያምኑ። ማርታማ ልጅ ወልዳለች። ቲክቶክ ላይ እኮ የእሷ ቪዲዮ ቤቢ ሻወር የተከበረላት ቪዲዮ ወጥቷል እና ልጆቹ እንዶ በዩቱብ ሰርተዋል ቪዲዮ ማለት ነው። ለመናገር ይሄ ሁሉ ውሸት ለምን እንዳስፈለጋት አላውቅም። ዛሬ ተዋረደች። ቀጥለሽ ሂጂ አላት። ይሄ ውርደት አይደለም? ይሄ ሁሉ ውሸት ለምን አስፈለገ እንዴ? ልጅ ወልጄ ልጅ መካድ አለብኝ እንዴ? በልጅ አፍራለሁ እንዴ? ልጅ እኮ የእግዚአብሔር ስጦታ ነው። እሺ ልጅ ካለኝ አለኝ ብዬ ግልጽነቴ ነው መናገር ያለብኝ እንጂ ልጅ መደበቅ አለብኝ እንዴ? ነገ የሚወጣ ነገር እኮ ነው። እሺ እሷና አቤል በፍቅረኛው እንኳን ቢቀጥሉ ነገ አብሮ ቢተኙ የሆነ ነገር ከሷ ሲፈልግ ድንግል ነኝ ብላ ነው ከሱ ጋር የምተኙ ወይስ ምንድን? ፈጣሪ ወይ ትዕግስት ውስጥ ምን ዘመን ላይ ደረስን። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦች። ዛሬ እንግዲህ አቤል ጉድ አወጣላት። ቱ አንቺ ውርደታም ማለት ነው ማርታ። ውሸት አታወሪ እሺ። ጥሩ አይደለሽም አንቺ እኮ አሁን ሚዲያ ላይ ወጥተሻል። አሁን የሚዲያ ሰው ነሽ።
ገባሽ አይደለ? ልጅሽን መደበቅ አይጠበቅብሽም። በልጅሽ ታፍራለሽ እንደ ልጅ እኮ የእግዚአብሔር ስጦታ ነው ቢገባሽ ማለት ነው። እዚህ ጋር ሄርሜላ ምን አገባት በአንቺ ህይወት? አንቺ ነሽ የምታውቂ፣ አንቺ ነሽ አይደለ? እሺ አብርሽና ሄርሜላ እንኳን አንቺና አቤል አንድ ላይ እንኳን ቢያደርጉ አንቺ እውነቱ ለአቤል መናገር አለብሽ እንጂ ሁሉ ለምን እሱን ደበቅሽ? ለምን አስፈለገ የሁሉ ውሸት ማለት ነው?